ሀገራት በጦርነቱ ምክንያት ከ2000 እስከ 2500 ሰዎች መሞታቸው ተነግሯል። ባለፉት ቀናት ብቻ የአሜሪካና እስራኤል ከኢራን ጦርነት ወደ ሌላ ከባድ ምዕራፍ እየተሸጋገረ መሆኑ ተገልጿል። ለዚህ ደግሞ ዋና ዋና ጉዳዮችን ባጭሩ እንመልከት። አንደኛው የሆርሙዝ ሰርጥ ቀውስ ብሶበታል። 20 በመቶ የሚሆነው የዓለም የነዳጅ ምርት የሚያልፍበት የሆርሙዝ ሰርጥ በኢራን መገደቡ ለዓለም ስጋት ሆኖ ቀጥሏል። አሜሪካ ለኢራን የ48 ሰዓታት ማስጠንቀቂያ የሰጠች ሲሆን ሰርጡ የማይከፈት ከሆነ በኢራን የኃይል ማመንጫዎችና መሰረተ ልማቶች ላይ ጥቃት እንደምትፈጽም አስታውቃለች። የሚሳኤል ጥቃቶች ተስፋፍተዋል። ዛሬን ጨምሮ ባለፉት ቀናት ኢራን ወደ እስራኤልና ወደ ተለያዩ የባህረ ሰላጤው ሀገራት ኢላማዎች በርካታ የሚሳኤል ጥቃቶች ሰንዝራለች። አሁን ላይ ጦርነቱ ወታደራዊ ኢላማዎችን ብቻ ሳይሆን ኢኮኖሚያዊ ስርዓቶችን ማውደም ላይም በእጅጉ እያነጣጠረ ነው። አሜሪካ የኢራንን የኤሌክትሪክ ኃይል ማመንጫዎችን ለማውደም ስትዝት፣ ኢራን በበኩሏ በባህረ ሰላጤው ሀገራት የሚገኙ የአሜሪካ የጦር ሰፈሮችንና የኃይል መሰረተ ልማቶችን እንደምትመታም ማስጠንቅቃለች። የዓለም የነዳጅና የኢኮኖሚ ቀውስ አሁንም እንደተባባሰ ነው። የነዳጅ ዋጋ ባለፉት ዓመታት ታይቶ የማይታወቅ ጭማሪ አሳይቷል። በዓለም ዙሪያ የቤንዚንና የናፍጣ ዋጋ እየናረ ሲሆን የአየር መንገዶችም በነዳጅ እጥረት ምክንያት በረራዎችን እየቀነሱ ነው። ይህ ሁኔታ በጥቂት ቀናት በአፍሪካ ሀገራት ከፍተኛ አሉታዊ ተጽዕኖ እያመጣ መሆኑ ተዘግቧል። ይህ ጦርነት ወደፊት ሊከሰት የሚችሉ አደገኛ ሁኔታዎችን በምን መልኩ ሊያስተካክል ይችላል? ወደፊት ሊከሰቱ የሚችሉ አደገኛ ሁኔታዎች ምንድናቸው የሚለውን እናያለን። የእነ አሜሪካ ቀጣይ እርምጃ የኢራን የኃይል አቅርቦት መረብን መምታት ሲሆን ኢራንም መልሳ የአሜሪካ አጋሮች ላይ ተመሳሳይ ምላሽ ልትሰጥ ትችላለች። ይህ ቀጠናዊ ጦርነት ሊያስነሳና የዓለም ኢኮኖሚን ወደ ከፍተኛ ቀውስ ሊከተው እንደሚችል ይጠበቃል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ወሳኙን የሆርሙዝ ሰርጥ በ48 ሰዓታት ውስጥ እንድትከፍት ካልሆነ ግን የኃይል ማመንጫዎቿ እንደሚመቱና ውድመት እንደሚገጥማቸው አስጠንቅቀዋል። ኢራን በበኩላቸው ዛቻውን አጣጥላ ጥቃት ከተፈጸመ ግን የከፋ አጸፋ ለመስጠት መዘጋጀቷን አሳውቃለች። ነፍጥ ፖለቲካ በ21ኛው ክፍለ ዘመን ከንድፈ ሐሳብ እስከ ተጨባጭ እውነታ ድረስ ምን ይመስላል? በአሁኑ ወቅት የብልጽግና ፓርቲ አመራሮችና ካድሬዎች በተለያዩ መድረኮች በ21ኛው ክፍለ ዘመን በነፍጥ ስልጣን መያዝ አይቻልም፣ ታሪኩም አልፏል የሚል ድምዳሜ ሲያስተጋቡ ይሰማል። ይህ ንግግር በሰለጠነ ዓለምና በዳበረ ዲሞክራሲያዊ ስርዓት ውስጥ የሚኖርን ማህበረሰብ ሊያስማማ ቢችልም በጦርነትና በፖለቲካ ቀውስ ውስጥ ለምትገኝ ሀገር ግን እውነታውን የሸፈነ ፕሮፓጋንዳ ነው። ታሪክንና ወቅታዊ የዓለም ሁኔታን እንደሚያሳየን ስልጣን በጠመንጃ አፈሙዝ የመቀየር ሂደት በታሪክ መዝገብ ብቻ ተወስኖ አልቀረም። ይልቁንም የሰላማዊ ትግል አማራጮች ሲጠቡና የመንግስት ግፍ ሲበረታ ነፍጥ አሁንም ቢሆን የፖለቲካ ለውጥ ማመንጫ ዋና መሳሪያ ሆኖ እያገለገለ ይገኛል። እንኳንስ ይህች ደሃ ሀገር ኢትዮጵያ ይቅርና ሰሞኑን የምናየው የኢራን የአሜሪካና እስራኤል ጦርነት ወደ ጠመንጃ ማንሳት የሄዱበት ደረጃ ይህንን የ21ኛውን ክፍለ ዘመን የሚያሳይ አይደለም። በነፍጥ ስልጣን አይያዝም የሚለው የብልጽግና ሰዎች ንግግር የቅርብ ጊዜውን የዓለም ታሪክ በግልጽ የካደ ነው። ባለፉት 2 አስርት ዓመታት ብቻ በተለያዩ አህጉራት በታጠቁ ኃይሎች አማካኝነት የመንግስት ለውጥ ተካሂዷል። ለዚህም ዋነኛ ማሳያ የታሊባን ዳግም መነሳት ነው። ታሊባን ለ10 ዓመታት በትጥቅ ትግል በመቆየት የዓለማችን ልዕል ሀያል ሀገር አሜሪካንና ኔቶ ያደራጁትን መንግስት በኃይል በመደምሰስ በ2021 ካቡልን ተቆጣጥሮ ስልጣን ይዟል። በተመሳሳይ በምዕራብ አፍሪካ የሚገኙ ማሊ፣ ቡርኪና ፋሶ፣ ኒጀር እና ጊኒ በታጠቁ ወታደር ኃይሎች አማካኝነት ስልጣን ተቀይረውባቸዋል። በሊቢያም የሙስማር ጋዳፊ የ42 ዓመታት አገዛዝ ያበቃው በምርጫ ሳይሆን በትንቅንቅ ትግልና በነፍጥ እርምጃ ነው። አሁን በሱዳን በየመን ውስጥ ስልጣን በኃይል ለመያዝ የሚደረጉ ጦርነቶች ነፍጥ አሁንም የፖለቲካው ማጠንጠኛ መሆኑን ያረጋግጣሉ። የአማራ ፋኖ ትግልም በዚሁ የታሪክ አውድ ውስጥ የሚታይ እንጂ በባዶ ሜዳ የተነሳ አይደለም። ህዝቡ ከገጠመው የህልውና አደጋ የመነጨ ነፍጥን የመጨረሻ አማራጭ አድርገዋል። ፋኖ ዛሬ በበረሃና በዱር እንዲዋጋ ያስገደዱት ምክንያቶች እጅግ አሳማኝና ፍትሃዊ ናቸው። ላለፉት ዓመታት በአማራ ህዝብ ላይ በተለያዩ የሀገሪቱ ክፍሎች የሚፈጸሙ ግድያ፣ ማፈናቀልና ስልታዊ የዘር ማጥፋት መንግስታዊ ሽፋን እንደነበረው የቀድሞ የብልጽግና አመራሮች በአደባባይ የመሰከሩት ሀቅ ነው።
የፍትህና ርትዕ ጊዜ ሲመጣ ለፍርድ እናቀርባቸዋለን ብለዋል። ፋኖ ነፍጥ እንዲያነሳ ያስገደደው ብዙ ምክንያቶች ቢኖሩም አንዳንዶቹ ግን መጥቀስ ግድ ነው። ህዝቡ በማንነቱ ምክንያት ብቻ ሲታረድ መንግስት ነኝ ባዩ አካል ጥቃቱን ሲያስተባብል ፋኖ የህዝቡን ደህንነት ለመጠበቅ ግድ ሆኖበታል። ከዚህም በላይ የክልሉ ልዩ ኃይል እንዲፈርስ መደረጉና ህዝቡ ራሱን እንዳይከላከል ትጥቅ የመፍታት እርምጃ መወሰዱ ህዝቡን ለጠላት አጋልጦ የሰጠ ሆኖ ተገኝቷል። ሰላማዊ የትግል አማራጮችና የሀሳብ ነጻነት በአገዛዙ ታጣቂ ኃይሎች ሲታፈኑ ትግሉ ወደ አማራጭ መንገድ መሸጋገሩ ተፈጥሯዊ ሂደት ነው። ለብልጽግና ሰዎች ሊነገራቸው የሚገባው ጠንካራ ሀቅ ቢኖር በነፍጥ ስልጣን መያዝ አይቻልም ሳይሆን አይመከርም የሚለው ንግግር ይበልጥ ትክክል ነው። ሆኖም ግን እናንተ ራሳችሁ ስልጣን ላይ የምትገኙትና ስልጣናችሁን እያስጠበቃችሁ ያላችሁት በነፍጥ መሆኑን ልትዘነጉት አይገባም ማለት ተገቢና ትክክለኛ ቋንቋ ነው። ዛሬ በሰላማዊ ዜጎች ላይ ድሮን ስታዘንቡ፣ ከተሞችን በከባድ መሳሪያ ስትደበድቡና ወጣቶችን በየጎዳና በጥይት ስትገድሉ የተጠቀማችሁ ያላችሁት ነፍጥ ነው። የእናንተ ነፍጥ ስልጣን ለማቆየት ሲሆን ህጋዊ የተገፋው ህዝብ ነፍጥ ግን መብት ለመጠየቅ ሲሆን ህገወጥ የሚሆንበት ምንም አይነት አምክንዮ የለም። መሞላታችሁን አቁሙ። የምርጫ ኮረጆዎች በጠመንጃ አታስጠብቁ። የነፍጥ ፖለቲካ መጥፎ መሆኑ ላይ መስማማት ቢቻልም ግፍ፣ በደል በነገሰበት ስርዓት ውስጥ ግን ነፍጥ የነፃነት ብቸኛ በር መሆኑ አይቀሬ ነው። የብልጽግና ሰዎች ይህንን መፈክር ከመደጋገም ይልቅ ወደ ውስጣቸው ተመልክተው የግፍ ብትራቸውን ቢሰብሩ ይሻላል። ምክንያቱም ታሪክ እንደሚነግረን በነፍጥ የታፈነ ህዝብ መጨረሻው ነፍጥ አንስቶ ነፃነቱን ማረጋገጥ ብቻ ስለሆነ። ወደ ቻናላችን ቤተሰቦች ከዚህ በተጨማሪ ሌሎች መረጃዎች እናልፋለን። አብራችሁን ቆዩ። በሲዳማ ክልል ሰሜናዊ ሲዳማ ዞን ወንደጎነት ወረዳ በደረሰ የእሳት አደጋ የሶስት ሰዎች ህይወት ሲያልፍ ሌሎች 2 ሰዎች ቆሰሉ። የወንደጎነት ወረዳ ሰላምና ጸጥታ ጽሕፈት ቤት እንዳስታወቀው አደጋው ትላንት ከምሽቱ 1 ሰዓት ላይ የደረሰው በወረዳዋ ዮ በተባለ የገጠር ቀበሌ ውስጥ ነው። በቃጠሎው ስለደረሰው ጉዳትና ለእሳት አደጋው መንስኤ ነው ያሉት የጽሕፈት ቤቱ ኃላፊ አቶ ለገሰ ለማ የሶስት ሰው ህይወት አልፏል። 2 ሰው ቀላልና ከባድ አደጋ ደርሶታል። 2ቱም ይተርፋሉ እና ችግር ነው እየተናገሩ ናቸው። መጀመሪያውን የምንለው ማብራት ጠፍቶ ነበር ያሉ። ማብራት ጠፍቶ እያለ ሻማ ለኩሶ በዛ ቤንዚን ውስጡ በነበረው ላይ ነው ሻማ ያስቀምጠው። ሮቶ ላይ ነበር ያስቀምጠው። ሮቶ ላይ ሻማ ተቃጥሎ እዛ ቤንዚኑ ሲከፈት ነው ይህ ሁሉ እንደዛ የተከሰተው። መነሻ እንደዛ ነው። በአሁኑ ወቅት በተከሰተው የነዳጅ እጥረት የተነሳ ነዋሪዎች በፕላስቲክ ኮዳዎች ጭምር በመኖሪያ ቤታቸው ቤንዚን የማስቀመጥ አዝማሚያ እንዳለ ያስታወቁት አቶ ለገሰ ይህም ለእሳት አደጋ መንስኤ ሊሆን እንደሚችል ጠቅሷል። ቤንዚን በህገወጥ መንገድ በፕላስቲክ ጠርሙሶች የሚሸጡ ላይም ህጋዊ እርምጃ እንደሚወሰድ አክሏል ሲል የሐዋሳው ወኪላችን ሸዋንግዛው ወጋየው ዘግቧል። ዩናይትድ ስቴትስ የኢትዮጵያ ዋና ከተማ አዲስ አበባና የኬንያ መዲና ናይሮቢን ጨምሮ በ12 ከተሞች የአደጋና ሰብአዊ ድጋፍ ምላሽ ቀጠናዊ ማዕከላት ልታቋቁም ነው። ሪያን ሸሪም የሚመሩት ቢሮ በአሜሪካ ውጭ ጉዳይ መስሪያ ቤት ስር የሚገኝ ሲሆን ከፈረሰው የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ስራዎች የተወሰኑትን ያከናውነዋል። የአሜሪካ መንግስት ለድንገተኛ አደጋዎችና በውጭ ሀገራት ለሚከሰቱ ከፍተኛ ትኩረት የሚሹ ውስብስብ ሰብአዊ ሁኔታዎች የሚሰጠውን ምላሽ የማስተባበር ኃላፊነት የተሰጠው ቢሮ በይፋ ስራ መጀመሩ ይፋ የተደረገው ትላንት አርብ መጋቢት 11 ቀን 2018 ነበረ። የኬንያና የኡጋንዳ ፕሬዝዳንቶች በጅምር የቀረውን የሁለቱን ሀገራት የሚያገናኘውን የባቡር ሀዲድ ግንባታ በተመለከተ ተወያዩ። የኬንያው ፕሬዝዳንት ዊሊያም ሩቶና የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ በሁለቱ ሀገራት አዋሳኝ ድንበር ዛሬ ተገናኝተው መክረዋል። በቻይና ብድር እንደ አውሮፓውያን አቆጣጠር ከ2013 እስከ 2019 የተገነባው የባቡር ሀዲድ የኬንያ የሞምባሳ ወደብ ከዋና ከተማዋ ናይሮቢና ናቫሻ ከተሞች ቢያገናኝም ከዩጋንዳ የሚያገናኘው የባቡር ሀዲድ ግን በገንዘብ እጥረት ምክንያት ተቋርጧል። ለዚህም በምክንያትነት የተጠቀሰው የቻይና መንግስት የቀደመው ብድር ሳይመለስ ተጨማሪ አላበድርም በማለቱ ነው ተብለዋል። ይህ ዶይቼ ቬለ ነው።
ዩናይትድ ስቴትስና እስራኤል በኢራን ኢስፋሃን ግዛት የሚገኘው የናታዛን የኒውክሌር ማብላያ ጣቢያ ላይ ድጋሚ ጥቃት መፈጸማቸውን የኢራን መገናኛ ብዙሃን አስታወቁም። ይህ በእንዲህ እንዳለ ዩናይትድ ስቴትስ ጦር በሆርሙዝ ሰርጥ የነበሩ የኢራን ወታደራዊ ኢላማዎች ዛሬ ማውደሙን ገልጿል። የዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት በኒውክሌር ማብላያ ጣቢያው ጥቃት መፈጸሙን ከኢራን ባለስልጣናት መረጃ እንደደረሰው በኤክስ ገጹ ገልጿል። እስካሁን ያፈተለከ የኒውክሌር ጨረር እንደሌለ በመግለጽም ሁኔታው እየተከታተለው እንደሆነ አመልክቷል። የሩሲያ መንግስት ድርጊቱን ዓለም አቀፍ ሕግ የሚጥስ ሲል አውግዞታል። ጥቃቱ የተፈጸመው ኢራን በህንድ ውቅያኖስ ዲያጎ ጋርሲያ ደሴት በሚገኘው የዩናይትድ ኪንግደምና የአሜሪካ የጦር ሰፈር ላይ ረዥም ርቀት ተወንጫፊ ሚሳይል በመጠቀም ጥቃት መፈጸሟን ተከትሎ ነው። ኢራን ካስወነጨፈቻቸው ሚሳይሎች አንዱ በህንድ ውቅያኖስ ባሉ የአሜሪካ የጦር መርከቦች መክሸፉን ታውቋል። ብሪታንያ ድርጊቱን ኃላፊነት የጎደለው ስትል አውግዛለች። የብሪታንያ ውግዘት የሚሳይሉ ምን ያህል ወደ ዲያጎ ጋርሲያ መጠጋቱን አመላካች እንደሆነ ዜናው አክለዋል። በዲያጎ ጋርሲያ የሚገኘው የዩናይትድ ኪንግደምና የአሜሪካ የጦር ሰፈር ከኢራን 4000 ኪሎ ሜትሮችን የሚርቅ ሲሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የኢራን ሚሳይሎች ባህር ኃይልና ድሮኖች ደምስሰናቸዋል ሲሉ የሰጡትን መግለጫ እውነትነት ጥያቄ ውስጥ የሚያስገባ ነው ተብሏል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ጦር በሆርሙዝ ሰርጥ የነበረውን የኢራን ወታደራዊ ኢላማዎች ዛሬ ማውደሙን ገልጸዋል። የዩናይትድ ስቴትስ ማዕከላዊ እዝ የበላይ ኃላፊ አድሚራል ብራድ ካፑር እንዳሉት ኢራን በሆርሙዝ የነበራትን ምሽጎች፣ ሚሳይሎችና ራዳሮች አውድመናል ብለዋል። አድሚራሉ አክሎም 3ኛ ሳምንት ባስቆጠረው ጥቃት ከ8000 በላይ የኢራን ወታደራዊ ያሉት ኢላማዎች መምታታቸውን ገልጸዋል። በሌላ ዜና ዶናልድ ትራምፕ ትላንት በሰጡት መግለጫ ከኢራን ጋር የተኩስ አቁም ስምምነት ለማድረግ ፍላጎት እንደሌላቸው ተናግረዋል። የሆርሙዝ የባህር ሰርጥም በአንድ ወቅት በራሱ መንገድ ይከፈታል፣ በጉዳዩ ላይ ቻይና ጣልቃ ብትገባበት ግን መልካም ነው ሲሉም ተደምጧል። የእስራኤል መከላከያ ሚኒስቴር በበኩሉ እስራኤልና አሜሪካ በመጪው ሳምንት በኢራን ላይ የጀመሩት ጥቃት አጠናክረው እንደሚቀጥሉ አስጠንቅቋል። ሚኒስቴር መስሪያ ቤቱ ዛሬ ባሰራጨው መግለጫ ከነገ ጀምሮ አሸባሪ ያሉት የኢራን መንግስት የሚተማመንባቸው ተቋሞች ላይ ከፍተኛ ያሉትን ጥቃት እንደሚሰነዝሩ መግለጫቸውን አዣንስ ፍራንስ ፕረስ ዘግቧል። እስራኤል በሶሪያ ጦር ካምፕ የፈጸመችው ጥቃት ሳውዲ አረቢያ ወረራ ስትል አወገዘችው። ቱርክና ሌሎች የአረብ ሀገራትን ይህን ድርጊት አውግዘው ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ጠይቋል። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ወረራ ያለውን ድርጊት ሲያወግዝ፣ ቱርክ ደግሞ ግጭቱን የሚያባብስ አደገኛ ድርጊት ስትል አውግዘዋለች። ጥቃቱ መቆም እንዳለበትም አሳስባለች። ግብፅ፣ ዮርዳኖስ፣ ኳታርና ኩዌትም ድርጊቱን አውግዘዋል። እስራኤል በደቡብ ሶሪያ ዙቤይዳ በሚገኙ የድሩዝ ማህበረሰብ አባላት በሶሪያ ጦርና ታማኝ ሚሊሻዎች ላይ ጥቃት ይደርስባቸዋል በማለት በሶሪያ ላይ ተደጋጋሚ እርምጃዎች ትወስድ እንደነበረ መረጃዎች ያመለክታሉ። በተለይ ሐሙስ ዕለት በሶሪያ ወታደራዊ ካምፕ የፈጸመችው ጥቃት ግን ለውግዘት እንደዳረጋት ዜናዎች አመልክተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራን ታማኝ ወዳጅ ሆነው እንደሚቀጥሉ አስታወቁም። ፑቲን ይህን ያስታወቁት ዛሬ የሚከበረውን የኢራን የአዲስ ዓመት መለወጫ አስመልክተው ባስተላለፉት መልእክት ነው። የሩሲያ ፕሬዝዳንት ጽህፈት ቤት እንዳለው ፑቲን የመልካም ምኞት መግለጫቸውን ያስተላለፉት ለኢራኑ ከፍተኛ መሪ አያቶላህ ሙተጀቢ ካመኒና ለኢራኑ ፕሬዝዳንት ሙሱድ ፔዜሽኪያን ነው። ፕሬዝዳንት ፑቲን ለኢራን ሕዝብ ባስተላለፉት መልእክት ደግሞ ይህን አስቸጋሪ ሁኔታ በጽናት ታልፋላችሁ ብዬ አምናለሁ፣ ሩሲያ የኢራን ታማኝ ወዳጅ ሆና እንደምትቀጥል እገልጻለሁ ማለታቸውን የዘገበው ሮይተርስ የዜና ወኪል ነው። ሩሲያ ወደ ግዛት ዘልቀው የገቡ የዩክሬን የድሮን ማዕበል መከትኩ ስትል ከሀገሪቱ የወጡ ምንጮች ግን አንድ የነዳጅ ማጣሪያ መመታቱን፣ የአየር ትራፊክም መስተጓጎሉን አመልክቷል። የሩሲያ ጦር ባሰራጨው መግለጫ ዛሬ ጠዋት ለጥቃት የተሰማሩ 283 የጠላት ድሮኖች አክሽፌያለሁ ብለዋል። ከሀገሪቱ የወጡ ምንጮች ብሎ የጀርመን ዜና አገልግሎት እንደዘገበው ግን በምዕራባዊ የሩሲያ ግዛት በምትገኘው ቶያቲ ከተማ የዩክሬን በፈጸመችው የድሮን ጥቃት አንድ የናይትሮጅን ተቋምና አንድ የነዳጅ ማጣሪያ የጥቃቱ ሰለባ ሆነዋል። ከዩክሬን ድንበር 1600 ኪሎ ሜትሮችን ርቃ በምትገኘው ዩፊ በተባለች መንደርም አንድ ሰማይ ጠቀስ ህንፃ በድሮን ተመቷል።
በጥቃቱ ሞስኮን ጨምሮ በተለያዩ የሩሲያ ግዛት የአየር ትራፊክ መስተጓጎል እንዳጋጠመ ዜናው አክሏል። በጦርነቱ